ሀገር ለቀን ብንሄድ እንኳን እንንከራተታለን እንጂ ሰርተን አያልፍልን። ትላንትና ኦርቶዶክስ ነበረ፣ ከዛ ፕሮቴስታንት ሆነ፣ አሁን ሙስሊም ነው። ቤት ውስጥ ያለውን ቅራቅንቦ አውጥታችሁ ጣሉ። በጨሌ የሚያመልኩ ከሆነ ቤተሰቦቻችሁ ጨሌውን አውጥታችሁ አስወግዱ። አሁንም ድረስ ጭቅጭቅ ውስጥ ነው። አሁንም ድረስ በደም ይፈላልጋል። አሁንም ድረስ ሊተላለቅ በዝግጅት ላይ ነው። በጨሌ በጀበና በስኒ አየማሚና አውሊያ ከራማ አውሊያ ሼህ ሁሴን ተኮላሽ ያሱ አዳኝ ወርቆ እየተባሉ ሺህ አንበሶ ብራ ለንጋ ሻንቆ አባዲና። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ያው ዛሬም እግዚአብሔር ፈቅዶ ተገናኝተናል። እንግዲህ ዛሬ የብዙዎች ጥያቄ የሆነውን የዛር መንፈስ በተመለከተ ነው ሀሳብ የምንለዋወጠው። እንግዲህ ብዙዎች ከባዕድ አምልኮ ጋር በተገናኘ ጥያቄ ሲጠይቁ ምናልባት የዛር መንፈስ ሊሆን ይችላል፣ በእናንተ ላይ ያለው የዛር መንፈስ ነው ሲባሉ ግራ ይጋባሉ እና የዛር መንፈስ ምን እንደሆነ የማያውቁ ብዙ ሰዎች ስላሉ የዛር መንፈስ ምን እንደሆነ ማብራራትና መነጋገር አስፈላጊ ሆኖ ስለተገኘ በዛሬው መርሃ ግብር እንግዲህ ስለ ዛር መንፈስ ነው የምንነጋገረው። የዛር መንፈስ ምንድን ነው? የዛር መንፈስ ያለባቸው ሰዎች ምን አይነት ምልክት ያሳያሉ? የዛር መንፈስ እንዴት ነው የሚተላለፈው? ከዘር ወደ ዘር እንዴት ነው የሚሸጋገረው የሚለውን ነገር አብረን የምንመለከት ይሆናል እና እስከ ፕሮግራሙ ፍጻሜ አብራችሁኝ ትሆኑ ዘንድ የምጋብዘው በታላቅ አክብሮት ነው። እንግዲህ የዛር መንፈስ በደጋና በበረሃ የወደቁ የአጋንንት የዛር መንፈስ በሰው ዘር ላይ የተሸጋገሩ የሚኖሩ ናቸው። የማድረግ ከጀመሩ ደግሞ ብዙ ዘመናት ተቆጥረዋል እና እንግዲህ የዛር መንፈስ ከዘር የተወረሰ ማለት ነው፣ ወይም ደግሞ በዘር የሚሄድ ሲሆን እንግዲህ ምናልባት እዛ ቤተሰብ ውስጥ የዛር መንፈስ ያለበት ቤት ውስጥ ሴጣን የሚመለክ ከሆነ ባዕድ አምልኮ ካለ በዛ ቤተሰብ ውስጥ ሲመለክ የነበረ ከሆነ እንግዲህ ከአምላኪዎቹ ወይም ደግሞ ሴጣንን ከሚያመልኩት ግለሰቦች የሚወለዱት ልጆች ላይ አብሮ በመወለድ እንግዲህ ከማፀን ጀምሮ ማለት ነው የኔ ናቸው፣ የኔ ዘሮች ናቸው፣ ፈርሶቼ ናቸው በማለት ሰፍሮባቸው ይኖራል ማለት ነው እና ይሄ ከማፀን ጀምሮ እናት ልጇን በማፀን ከያዘችበት ጊዜ ጀምሮ የሚሆን ነው እና አብሮ ይወለዳል ማለት ነው የዛር መንፈስ። እንግዲህ የዛር መንፈስ ከትውልድ ወደ ትውልድ በምንድን ነው የሚሄደው ብለን ስናስብ ብዙዎቻችሁ ምናልባትም ደግሞ አንዳንዶቻችሁ በቤተሰባችሁ ውስጥ ሲመለክ ካያችሁ በጨሌ በጀበና በስኒ እና በአምልኮት ወቅት በሚለበሱ አልባሳት ከዘርዘር ይተላለፋል ወይም ደግሞ ወደ ትውልድ ይሸጋገራል ማለት ነው እና ለዚህም ነው ብዙ ጊዜ የዛር መንፈስ ያለባቸው ሰዎች ሲቸገሩ ቤት ውስጥ ያለውን ቅራቅንቦ አውጥታችሁ ጣሉ። በጨሌ የሚያመልኩ ከሆነ ቤተሰቦቻችሁ ጨሌውን አውጥታችሁ አስወግዱ። ለቤተክርስቲያን አባቶች ነግራችሁ አጥፎ የሚባለው ያለ ምክንያት አይደለም። ምክንያቱም እንግዲህ ይሄ የአጋንንት መንፈስ ነው። ከዘር ወደ ዘር እናት ላይ አርፎ በእናት ማህፀን ላይ አርፎ ከልጅ ጋር ተወልዶ፣ ስለዚህ ያ ልጅ ምንም የሚያውቀው ላይኖር ይችላል። ምናልባት እንደተወለደ እድል አጋጥሞት ሌላ ቦታ ሊያድግ ይችላል። ነገር ግን ያደገበት ቦታ ላይ እሱ በማይገባው ሁኔታ ሲቸገር፣ ሰርቶ አመዳፋይ ሲሆን፣ ከማንም በላይ እውቀት ኖሮት አእምሮ ኖሮት ከማንም በታይ ሲሆን ሊመለከት ይችላል እና ግራ ሊጋባ ይችላል። ይሄ ከዚህ የሚመጣ ነው፣ ከዛር መንፈስ የሚመጣ ነው። የዛር መንፈስ እንደነገርኳችሁ እንግዲህ ውስጥ ከእናት ማህፀን ጀምሮ አብሮ ቆይቶ እናት ማህፀን ውስጥ ልጁ ሲወለድ አብሮት ይወለዳል። ስለዚህ በተለይ ደግሞ ቤተሰቦቹ ከዚህ የባዕድ አምልኮ ከዚህ የሰይጣን አምልኮ ካልወጡና ያም ልጅ ደግሞ በገብቶት እምነቱ ላይ ጠንካራ ካልሆነ ሁሌም ሲቸገር ይኖራል፣ እድሜ ልኩን ሲቸገር ይኖራል ማለት ነው። እንግዲህ ብዙ አይነት የዛር መንፈሶች አሉ። ከዚህ ውስጥ ብዙ ጊዜ ሲባል ሰምታችሁ ሊሆን ይችላል። ለምሳሌ ጨሌ የሚመለክበት ቤት ውስጥ አቴቴ እያሉ ይጠሩታል። ከዛ ውጭ እንግዲህ እነ መምህር ግርማም ሲያስተምሮ፣ እነ መምህር ተስፋዬም፣ እነ ቀሲስ ሄኖክ ወልደማርያም፣ እነ ቀሲስ ሄኖክ ተፈራ፣ እነ አባ ሳሙኤል ብዙዎቹ ሲያስተምሩ ሰምታችሁ ከሆነ የሚጠሯቸው የዛር መንፈሶች አሉ። ለምሳሌ አቴቴ አዳልሞቲ፣ የጠረፏ ንግስት፣ አየማሚና አውሊያ ከራማ አውሊያ ሼህ ሁሴን ተኮላሽ ያሱ አዳኝ ወርቆ እየተባሉ ሺህ አንበሶ ብራ ለንጋ ሻንቆ አባዲና ብዙ ያው የአጋንንት ስም መጥራት
አስፈላጊ አይደለም፣ ግን እንደዚሁ እንድትገነዘቡት። ምክንያቱም አንዳንድ ሰዎች በጣም ግራ ሲጋቡ ስለተመለከትኩ ነው። እና የተባለ ብዙዎች የሚመለኩ የዘር ወይም ደግሞ የዛር መንፈሶች ይጠራሉ። ብዙ ቤት ውስጥ ይመለካሉ፣ ይገበርላቸዋል። እና ይህንን ለማስቀረት ነው እንግዲህ እንደዚህ አይነት መርሃ ግብሮችን ማዘጋጀት ያስፈለገው። እና እንግዲህ እነዚህ የዛር መንፈሶች በተለያዩ አካባቢዎች የተለያየ ስያሜዎች ይሰጣቸው ይኖራቸው እንጂ በሰው ልጆች ላይ ግን የሚያደርሱት ጉዳት ተመሳሳይ ነው። ሰርቶ እንዳይለወጥ፣ ሁሌም እንዲባክን፣ ሁሌም ሆድ እንዲብሰው፣ ባዶነት እንዲሰማው፣ ተስፋ እንዲቆርጥ፣ ራሱን እንዲያጠፋ የመሳሰለው እና በተለይ አካባቢ ግን እንዳልኳቸው እንደ ሀገሩ ሁኔታ እንደሚመለክበት ቦታ ስማቸው ሊለያይ ይችላል እንጂ ግብራቸው ግን አንድ ነው። የሰው ልጅን መጉዳት በተለያየ ምክንያት በተለያየ ሁኔታ ማለት ነው። እና ይህንን ልብ ልንል ይገባል። ለምሳሌ ከዚህ ውጭ እንግዲህ አመድ አፋሽ ከማድረግ ውጭ፣ ሰርቶ ከማባከን ውጭ ደም በማፍሰስ ደም ሲፈስ በማየት መደሰት፣ ተበቃይ መሆን፣ አመፀኝነት፣ ሃይማኖትን እንዲለዋውጥ ማድረግ ያ ሰው ያንዳንዱ ደግሞ እምነት አለመኖር፣ እግዚአብሔር የለም ብሎ ማመን ወይም ደግሞ እግዚአብሔር የለም ብሎ ከሌሎች ጋር መከራከር፣ ለብቻ በር ዘግቶ በጨለማ መቀመጥ፣ ማልቀስ፣ ግትርነት ወዘተ የዛር መንፈስ በላዩ ላይ ያለ ሰው ወይም ግለሰብ መለያ ባህሪያ ናቸው። እንግዲህ ብዙ ልጆች አይታችሁ ከሆነ ሃይማኖት ሲቀያየሩ እንመለከታለን። እና አንዳንድ ሰዎች በጣም ግርም ብሏቸው ይህ ሰው ምን ሆነው ነው? አእምሮው ጤነኛ አይመስለኝም፣ በየጊዜው እምነቱን ይቀያይራል፣ ትላንትና ኦርቶዶክስ ነበረ፣ ከዛ ፕሮቴስታንት ሆነ፣ አሁን ሙስሊም ነው ብለው ሊያነሱ ይችላሉ። እና ችግሩን ነው የማያውቁት። እንዲህ አዘውትረው እምነታቸውን የሚቀያየሩ ሰዎች እንዳልኳቸው በቤተሰባቸው ውስጥ ሴጣን ሲመለክ የነበሩ ሰዎች፣ ምናልባትም ደግሞ አሁንም እየተመለከ ያሉ ልጆች ናቸው። ስለዚህ ከማህፀን ጀምሮ አብሮ ተወልዶ እስካሁን ድረስ አብሯቸው እየኖረ ነው ማለት ነው። እና እንዲህ አይነት ልጆች ብዙ ጊዜ እምነት ሲቀያየሩ እንመለከታቸው ይችላል። እንግዲህ የዛር መንፈስ በዋነኝነት የሚያደርሰው ጉዳት ከማህፀን ጀምሮ ልክፍት በመሆን የሰው ልጆች ከርታታ፣ ባካኝ፣ ተንከራታች ነው። እንዲሁም ደግሞ የመከራ ኑሮ የሚወርሱ ነው የሚያደርጋቸው። እና አሁን እንግዲህ ሁላችንም ኢትዮጵያ ላይ እየሆነ ያለውን ነገር እየተመለከትን ነው። እየመጣ ያለው ስቃይ፣ መከራ፣ የኑሮ ውድነት፣ ተስፋ መቁረጥ፣ ግራ መጋባት፣ አለመርካት፣ ነገን በሰቀቀን ማየት፣ ነገን በተስፋ በቆረጠ ስሜት ውስጥ ሆኖ መመልከት፣ መጠበቅ፣ የልጆች ዕጣ ፈንታ እያሰቡ መሳቀቅ፣ ነገ ልጄ ምን ይሆናል፣ ነገ ልጄ ምን ትሆናለች፣ ነገ ልጄ ምን ይሆናል፣ የማየው ነገር ተስፋ የሚያስቆርጥ ነው ብለው መስጋት፣ መጨነቅ፣ የጠዋት ጀንበርን ሲያዩ ከመደሰት ይልቅ መበሳጨት፣ እኒህ አይነት ነገሮች ሁሉ እንግዲህ ከኮተት ጋር አብረው የሚመጡ ናቸው። አንዳንዶች ዓለማዊ ምክንያት ብቻ በመስጠት ራሳቸውን ሲያታልሉ እንመለከታለን። እና የዛር መናፍስት ከዚህም በላይ ሚና ይጫወታሉ። ከተጋዘንላቸው፣ ካላወቅናቸው፣ ሚስጥራቸውን ካላወቅን፣ አካሄዳቸውን ካላወቅን፣ እኛም ስትራቴጂውን አውቀን ካልተዘጋጀን፣ በጾም በጸሎት በስግደት እግዚአብሔር ጋር በመቅረብ የማንዋጋቸው ከሆነ ሙሉ በሙሉ ተቀጣጥረውን እንዳልነው ደማም በማፋሰስ ሲደሰቱ፣ ሲያበቃቅሉ፣ ሲያጫርሱ ልንመለከት እንችላለን። እና እንግዲህ እየሆነ ላለው ነገር ሁሉ አሁን ለነገርኳቸው ችግር ሁሉ የአንበሳውን ድርሻ የሚወስዱት እነዚህ የዛር መንፈሶች ናቸው። ከትውልድ ትውልድ እየተሸጋገሩ የመጡ የዛር መንፈሶች ማለት ነው። እና ከዚህ አንጻር ስንመለከት እውነት ለመናገር ትውልዱ ነቅቷል ብሎ አፍን ሞልቶ ለመናገር በጣም ከባድ ነው። እያንቀላፋ ነው። እና ለዕለት ኑሮ ለዕለት ለሚያገኘው ቁሱ ልብልጭ ነገር ነው እንጂ ራሱን የሰጠው ለእግዚአብሔር ሕግና ስርዓት ራስን አሳልፎ በመስጠት የዛር መናፍስቶችን ውጊያ ለመቋቋም ጥረት እያደረገ አይደለም። በጣም ጥቂት የገባቸው ሰዎች ያንን ሊያደርጉ ይችላሉ። አብዛኛው ግን ያንን ባለማድረጉና ከእግዚአብሔር ሕግና ስርዓት የወጣ ስለሆነ ወይም ደግሞ የወጣን ስለሆነ በዛው ልኩ ደግሞ ችግርን፣ መከራን እያስተናገድን ነው ማለት ነው። እና ከዚህ አንጻር ይህንን የምንረዳ ከሆነ ስለዚህ የዛር መናፍስት ከትውልድ ትውልድ የተሻገሩ ቤተሰቦቻችን የመጡ ባዕድ አምልኮ በነበረበት ቤት፣ ሴጣን ሲመለክበት በነበረ ቤት ውስጥ
አሁንም በዛው መልኩ እየቀጠለ ከሆነ ከዛ አይነት ቤተሰብ ውስጥ የወጡ ልጆች ደስታን፣ መረጋጋትን፣ በረከትን፣ ሲሳይን የማግኘት እድላቸው በጣም የመነመነ ነው። ይህንን እርግጠኛ ሆኜ እነግራችኋለሁ። እኔ አንድ ልጅ ከውጭ መጥቶ ተገናኝተን የቤተሰቡን ታሪክ ነግሮኝ ነበር እና አጠቃላይ ቤተሰብ ውስጥ ያለውን ጣጣ አሁን የነገርኳችሁ ነገር ጠቅላላ እነሱ ቤት አለ። ስለዚህ ዛር መንፈሱ በደንብ እዛ ቤቱ ተንሰራፍቶ ተቀምጧል። እስቲል ነው የምላችሁ። እና ያ በመሆኑ ምን አተረፈ ያ ቤተሰብ? አሁንም ድረስ ጭቅጭቅ ውስጥ ነው። አሁንም ድረስ በደም ይፈላልጋል። አሁንም ድረስ ሊተላለቅ በዝግጅት ላይ ነው። ወንድም ከወንድም፣ ልጅ ከአባት፣ አባት ከልጅ፣ እናት ከልጅ፣ ልጅ ከእናት። ይሄኛው ልጅ እኔን ያገኘኝ ከውጭ የመጣው ልጅ ገብቶታል። በምን ገባው? ዶክመንተሪዎችን ስለሚመለከት የነ መምህር ተስፋዬን፣ የነ መምህር ግርማን፣ የነ ቀሲስ ሄኖክን ያን ስለሚመለከት ገብቶት በራሱ መንገድ መስገድ፣ መቀጥቀጥ፣ መንበርከክ፣ ማልቀስ፣ ሱባኤ መያዝ ከጀመረ በኋላ ምልክቶችን እያየ መጣ። ለዛ ቤተሰብ ግን ለእሱ ቤተሰቦች ለአባት፣ ለእናት፣ ለወንድም፣ ለእህት ቢነግር ግን ሊሰሙት አልቻሉም። ስለዚህ አንድ ግቢ ውስጥ ነው የሚኖሩት፣ ገጠር ውስጥ ስለሚኖሩ ከመስማማት ይልቅ ጀንበር ወታ እስክትጠልቅ ድረስ ፍጭት ነው። ፍጭት፣ ደንበኛ ፍጭት። አንዱ መሳሪያ ይዞ አንዱ ሊገል ይነሳል። ይሄ እነሱ በማያውቁት መንገድ ከትውልድ ትውልድ ተሸጋግሮ እነሱ ላይ ደረሰው የዛር መንፈስ ነው ያንን እያደረጋቸው ያለው። አብዛኞቹ ታማሚዎች ናቸው። አብዛኞቹ በሽተኞች ናቸው። አብዛኛዎቹ ብዙ ነገርም ቢኖራቸው አመዳፋቾች ናቸው። እሱ እንኳን ገንዘብ የላከላቸው ሰዎች ከመለወጥ ይልቅ ያንን ገንዘብ ላርቄ ነው የሚያውሉት። እና የዛር መንፈስ ያለበት ቤተሰብ እንዲህ ነው የሚታመሰው። ለዚህም ነው ስለ ዛር መንፈስ በደንብ ማወቅ አለብን የምንለው። ስለ ዛር መንፈስ ካላወቅን ሀገር ለቀን ብንሄድ እንኳን እንንከራተታለን እንጂ ሰርተን አያልፍልንም። ግራ ስንጋባ ነው የምንኖረው። ስለዚህ ምንድነው ይህንን የሚያደርገው? ምንድነው ይህንን የሚያደርገው? ምንድነው ሰርቼ እንዳያልፍ እንቅፋት የሆነኝ ብለን ወደ ውስጣችን መመልከት ስንጀመር ግን በቃ የቤተሰባችን የአያት ቅድመ አያታችን ችግር ይዘን የመጣ ነው ኮተት ፍንትው ብሎ ይታየናል። ከዛ ወደ መፍትሄው እንሄዳለን ማለት ነው። እና ችግሩ ካልገባን ወደ መፍትሄው መግባት አንችልም። ችግሩ ካልገባው ሰው እንዴት ወደ መፍትሄ ይሄዳል? ስለዚህ ችግሩ እንዲገባን ያስፈልጋል። መጀመሪያ ችግሩ እንዲገባ ብቻ አይደለም፣ ችግሩ ሲገባን ደግሞ አምነን ለመቀበል ወኔው ሊኖረን ይገባል። ከዛ በኋላ ነው ለካ የኔን ቤተሰብ እያመሰ ያለው ይሄ ነው፣ ከወንድሜ ጋር ሊያጋድለኝ የሚፈልገው ይሄ ነው፣ ሰርቼ ሰው ሀገር ተንከራትቼ ገንዘቡ ይመጣል እምበትነው ለዚህ ነው። ስለዚህ ይሄ እንዳይሆን ማድረግ ያለብኝ ነገር አድርጋለሁ ብለን ወደ መፍትሄ የምንሄደው ችግሩ ሲገባን ነው። እና እንደውም ምንድን ነው የሚለው የያዕቆብ መልእክት ምዕራፍ 4 ቁጥር 7 እስከ 8 እንግዲህ ለእግዚአብሔር ተገዙ፣ ልብ አድርጎ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ተቃውሞ ከእናንተም ይሸሻል፣ ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሀሳብም ያላችሁ እናንተ ልባችሁን አጥሩ ይላል። በትክክል ሁለት ሀሳብ ያላችሁ አሉ። አሁን ባለንበት ዘመን ላይ ለሴጣንን ማምለክ የሚፈልጉ እግዚአብሔርን ማምለክ ነው። ሁለት ቤት መቆም አይቻልም። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም አለ አባቶቻችንም በተረት እንደሚነግሩን። ስለዚህ የሚያዋጣንን ቅዱስ የሆነውን ለሕይወታችን የሚጠቅመን ነገር ነው መያዝ ያለብን። ያ ደግሞ ምን እንደሆነ በተለይ ህዝበ ክርስቲያን በደንብ ያውቃልና ያዕቆብ በመልእክቱ ይህንን ያለ ምክንያት አላለም። ለእግዚአብሔር ተገዙ ነው ያለን። ለእግዚአብሔር በምንገዛበት ሰዓት ላይ ዲያብሎስን እንቃወማለን ማለት ነው። ዲያብሎስን የምንቃወም ከሆነ ከኛ ይሸሻል፣ እግዚአብሔር ወደኛ ይቀርባል። እግዚአብሔር የቀረበው ሰው ደግሞ የነካው ነገር ሁሉ በረከት ይኖረዋል። የነካው ነገር ሁሉ ወደ ውጤት ይቀየራል። ነገር ግን በተቃራኒው እግዚአብሔርን ትቶ ዲያብሎስን ያመለከ በጨሌ ባተቴ በናዳልሞቲ በነጠቋረር መስመር ውስጥ ያለፈ ሰው ግን እድሜ ልኩን አመድ አፋሽ ሆኖ ነው የሚኖረው። እያየንም ነው። በነገራችን ላይ ብዙ ቤተሰቦች ውስጥ እያየን ነው። እና ይሄ በእርግጠኝነት ምረጡ አላችሁ። ይሄ ለምርጫ የሚቀመጥም አይደለም። ይህንን ለምርጫ እንዴት ታስቀምጡታላችሁ? እግዚአብሔር እያለ መቼም ሴጣንን ከገባን በኋላ እንከተላለን ተብሎ አይታሰብም። እና ምናልባት ብዙ ጊዜ በዚህ ጉዳይ ላይ ግንዛቤው የሌላቸው ሰዎች ሊሆኑ ይችላሉ በዚህ መስመር ውስጥ የሚሄዱት እና ነገር ግን ከዚህ መስመር ውስጥ መውጣት አለባቸው። ከዚህ መስመር ውስጥ መውጣት አለባቸው። አለበለዛ ውጤቱን ተመልክተነዋል። የዛር መንፈስ
ምን ያህል ቤተሰቦችን እያመሰ እንደሆነ ማለት ነው። እና በዚህ ጉዳይ ላይ እንግዲህ ብዙ ካስተማሩ መምህራኖቻችን መካከል አንደኛው አባታችን መላከ መንክራት ግርማ ወንድሙ ናቸው። እሳቸው በተለይ ሁለቱ መጽሐፎቻቸውን በማለዳ መያዝ ቁጥር 1 እና ቁጥር 2ን ያነበባችሁ ሰዎች ስለ ዛር መንፈስ በደንብ ትገነዘባላችሁ ብዬ አስባለሁ፣ አምናለሁ። በነገራችን ላይ የእሳቸውን ሁለቱ መጽሐፍ ብቻ አይደለም ቃርሚያንም እንዲሁም ደግሞ አባዶንን ያነበባችሁ ትጠቀማላችሁ እና ምናልባት እስከዛሬ እነዚህ መጽሐፎች ያላነበባችሁ እንድታነቡ ሪኮሜንድ አደርጋችኋለሁ። ምክንያቱም የብዙዎቻችንን ሕይወት እዛ ውስጥ ማየት ስለሚቻል ማለት ነው። እዛ ውስጥ ማየት ስለሚቻል እኛ ጋር እንደ አጋጣሚ ሆነው የምንማረው ዓለማዊን ትምህርት ብቻ ነው እንጂ መንፈሳዊ ነገር ላይ ትኩረት ስለሌለ ነው እንጂ መንፈሳዊ ነገሮችን ሰርች እያደረግን ዲጋውት እያደረግን ብንመለከት ብዙ አስደናቂ ነገሮች አሉ ከመንፈሳዊ አሰራር ጋር የተያዙ ማለት ነው። እና እዚህም ላይ እንግዲህ ስለ አሁን እየነገርኳቸው ያለው ስለ ዛር መንፈስ ስለሆነ የብዙዎችም ጥያቄ ስለሆነ አንዳንዶች እኔ ጋር ደውለው እንዲህ ይባላል ቤቴ ውስጥ እንዲህ ያለ ሲል ምናልባት የዛር መንፈስ ሊሆን ይችላል፣ ባዕድ አምልኮ ቤታችሁ ውስጥ ነበረ ምናምን ብዬ ስጠይቃቸው የዛር መንፈስ ምንድን ነው ብለው የሚጠይቁኝ ሰዎች አሉና ለእነሱ መልስ ይሆን ዘንድ እና የወቅቱ ደግሞ የብዙዎች አጀንዳ ስለሆነ ነው ስለ ዛር መንፈስ ዛሬ መነጋገር የፈለግኩትና የነገርኳችሁ እንዳለ ሆኖ ከላይ የተወሰነ ነገር ልጨምርላችሁ እና ይሄኛው ምንጭ ምንድን ነው እንግዲህ ምናልባት መጽሐፉን ያላነበባችሁ ካላችሁ እንድታነቡ የጋበዝኩ በማለዳ መያዝ ላይ ካነበብኩት ላካፍላችሁ ፈልጋለሁ። እንግዲህ እዛም አባታችን መላከ መንክራት እዛ መጽሐፍ ላይ እንዳስቀመጡት እንግዲህ ዛር የሚባለው ከዘር የተወረሰ ከዘር የመጣ በዘር የሚሄድ ማለት ሲሆን ትርጉሙም ለሰው ዘር ተመሳሳይ ተፈጥሯዊ ባህሪ ያላቸው ሁሉ በዘር ውስጥ ማለፋቸውን የሚያሳይ ምልክት ነው። ልብ አድርጎ ከዘራችን አልወጣም ማለት ነው። የዛር አጋንንትና ሰይጣን በቤተሰብ ውስጥ ሲመለክና ሲገበር ቆይቶ ከአምላኪዎቹ የሚወለዱ ልጆች ሁሉ መንፈሱ አብሯቸው ተወልዶና አድጎ በመጨረሻም ቅድም እንደነገርኳችሁ የኔ ዘር ናቸው በማለት በኃይል ያርፍባቸዋል። ለዚህም ነው ብዙ ቤተሰብ አሁንም ድረስ እዛ አምልኮ ውስጥ ካለ እነ አዳልሞቲን እነ ተቋረን እነ ሺህ አንበሶን እነ ተኮላሽ ኢያሱን የሚያመልክ ከሆነ በችግር ውስጥ ነው ያለው እና ወደ ስግደት ወደ እግዚአብሔር መንገድ መምጣት አለበት። ወደ ጸሎት ወደ ጾም መምጣት አለበት። ከዛ አይነት የአጋንንት አሰራር መላቀቅ አለበት የምንለው በምክንያቱ ያንን ቤተሰብ ብቻ አይደለም እሱ ቤተሰብ ውስጥ ያለውን ዘር ማንዘሩን ሁሉ ነው እነዚህ የዛር መናፍስቶች ወይም ደግሞ የዘር መናፍስቶች ሊጨርሱ የሚችሉት ሊበጠብጡ የሚችሉት እና ይህንን በደንብ ልናቅ ይገባል። ስለዚህ እንግዲህ መንፈሱ አብሯቸው ተወልዶና አድርጎ መጨረሻ ላይ የኔ ዘር ናቸው በማለት በኃይል ያርፍባቸዋል። በዚህ ረገድ ዲያብሎስ ልዩ የሆኑ በአራት የተከፈሉ እቅዶች አሉት። የሰውን ሕይወት ሙሉ ለሙሉ መቆጣጠርና መምራት የሚሄድበት ልብ አድርጎ እናንተ እዛ መስመር ውስጥ ከሆናችሁ ቤተሰባችሁ ሰይጣን አምልከው ካለ የእናንተን ሕይወት ሙሉ በሙሉ መቆጣጠርና መምራት የምትሄዱበትን አቅጣጫ መለየት የአጋንንት አይነተኛ ሚናው ነው ማለት ነው። በከፍተኛ ፍጥነትና ግፊት እቅዱን ተግባራዊ ማድረግ የጥቃት አድማሱን ማስፋፋትና መገምገም። ይህን ስትመለከቱት እንግዲህ ይዛችሁ የምትዞሩት ወይም አጠገባችሁ ያለው ጠላት ቀላል ጠላት አይደለም ማለት ነው። ይህንን ጠላታችሁን ካላወቃችሁ እንዴት ነው ሰላማዊ ኑሮ ልትኖሩ የምትችሉት? ለዚህም ነው ስለ ዛር መናፍስት መነጋገር፣ ማውራት፣ ዓላማውን ማወቅ፣ ዓላማውን አውቀ ደግሞ በተቃራኒው መንገድ መሄድ፣ ወደ ቅዱስ መንፈስ መቅረብ አስፈላጊ የሚሆነው ለዚህ ነው። እንግዲህ ለጊዜው በአጥቂነት የሚጠቀምባቸውን ሰዎች መሳሪያዎቹ በማድረግ ልብ አድርጉ እናንተኑ ነው መልሶ የሚጠቀምባቸው ስትመቻቹለት ማለት ነው። የኢኮኖሚ አቅም ማጎልበት፣ ክብርና ዝናን ማጎናጸፍ፣ ሌሎች ብዙዎች የሚጥፉበትን መንገድ ማመቻቸትና በተግባር መፈጸሙን ማረጋገጥ ነው። ይህ የዲያብሎስ ትልቁ ዓላማው ነው። እንግዲህ እነዚህ ከላይ የተጠቀሱት የሳጥናኤል እቅዶች ሲሆኑ በአፈጻጸም ሂደት ውስጥ ለሰብአዊ ፍጡር መረጃ እንዳያገኝ ምንም አይነት ፍንጭ አይሰጥም። ፍንጭ ከሰጣችሁ ትነቃላችሁ ማለት ነው። ስለዚህ ንቁ የሚባል ያለ ምክንያት አይደለም። የክፉ መንፈሶች የገሃዱ ዓለም ላይ በተጨባጭ ገጽታ አለመታየታቸው ብዙውን የሰው ልጅ የትውልድ ህልውናን ሲፈታተኑ ከመኖራቸውም በላይ እግዚአብሔር ለሰው ልጅ የሰጠውን ተስፋ
ክብር፣ ጸጋና በረከት ሞገስን እንዳያገኝ ለመፋለም የራሳቸውን ክፋትና ጥፋት መፈጸሚያ በማድረግ ሲጠቀሙበት ኖረዋል። እንግዲህ እግዚአብሔር ለሰው ልጅ ሰጥቶታል። ምን? ተስፋ፣ ክብር፣ ጸጋ፣ በረከት፣ ሞገስ። ይህንን ግን ወደ ጎን አድርጎ ቤተሰብ ውስጥ በሚመለክ የዛር መንፈስ አማካይነት ሴጣንን ማምለክ ሲጀምር ወይም ደግሞ ያ ከማህፀን ጀምሮ አብሬ ነበርኩ አብሬ ተወልጃለሁ የሚለው የኔ ፈረስ ነው ብሎ እስከተቆጣጠረው ድረስ አሜን ብሎ የሚቀበል ከሆነ እነዚህ ነገሮች ሁሉ ያጣቸዋል። ማንን? ከእግዚአብሔር የተሰጠውን ተስፋ፣ ክብር፣ ጸጋ፣ በረከት፣ ሞገስ ማለት ነው። ስለዚህ የእግዚአብሔርን ተስፋ፣ የእግዚአብሔርን ክብር፣ የእግዚአብሔርን ሞገስ፣ የእግዚአብሔርን ጸጋ ለማግኘት የሰው ልጅ እዛ ጋ ያለውን ኮተቱን ቆርጦና በጥሶ እስከ ዘላለም ወደ እግዚአብሔር መንግስት ሊቀርብ ይገባል። አለበለዚያ ግን የሰጠውን ክብር በምንም ተአምር ሊያገኘው አይችልም። እንኳን ክብርና ሞገስ ሊያገኝ ይቅርና ሁሌም ራሱ ዲያብሎስ እንደተናገረው ፈረስ ሆኖ ለመቀጠል ግዴታ ውስጥ ይገባል ማለት ነው። ስለዚህ ይህንን ልብ ያለ ሰው እርግጠኛ ነኝ በዛ ህይወት ውስጥ ለመቀጠል ፍላጎት አይኖረውም። እና እንግዲህ ስለ ዛር እናውራ፣ ስለ ዛር መንፈስ እናውራ የምንል ከሆነ በጣም ብዙ ማውራት ይቻላል። አንድም እናንተ ለመስልቸት፣ ሁለትም ደግሞ ጊዜ ስለሚገድበን ዋናው ግን አሁን የነገርኳችሁ ነው። ዋናው አመጣጡ ከቤተሰብ ነው። አያት፣ ቅድመ አያት ሴጣንን የሚያመልኩ ከሆነ የሚገብሩ ከሆነ የሚያርዱ ከሆነ በቀለም እንግዲህ ዳልቻ በግ፣ እንዲህ ጥቁር በግ፣ ግንባር በቋ ምናምን የተባለ የሚቀጥል ከሆነ ጨሌ በቡና ቅድም በስኒ ባለባሳት የሚገበር ከሆነ ያ ከቤተሰብ ውስጥ ሙሉ በሙሉ ካልወጣ በስተቀር ችግሩ ይቀጥላል። እዚህ ጋር እንግዲህ መልአከ መንክራት ሲያስተምሩ አያይዘው የሚያነሱት ነገር አለ። ለምሳሌ የቃይንና የአቤልን ታሪክ ይነግሩንና የቃይን የሴት ዛር አጋንንትን በጥፋት መንገድ እርሱንና ትውልድን ትመራ ዘንድ ነገሰችበት ይላሉ። የቃይን መስዋዕት የስስት የንፉግነትና እግዚአብሔርን የማይፈራና የማያመልክ መሆኑን ዲያብሎስ ስላወቀ እርሱን ለክፋት፣ ለቅናት፣ ለንዴትና ለፊት መጥቆር እርግማን በመሳሪያነት መግለጫው በማድረግ ምድራዊ የኃጢአት አሰራርና ሞት በይፋ መንገድ አገኘ። ስለዚህ የምንመቻችለት ከሆነ የቃይንን መንገድ እንከተል ነው የሚያደርገን ማለት ነው። ስለዚህ ራሳችንን ነው የሚያመቻችን ለጥፋት ማለት ነው። እና ለጥፋት ላለመመቻቸት እንግዲህ ወሳኞቹ መሆን ያለብን እኛ ነን። በዚህም የተነሳም ንጹሕ ወንድሙን አቤልን አለምንም በደል በጥላቻና በልበ ቂመኝነት ተነሳስቶ በድንጋይ ወግሮና ደሙን አፍስሶ ገድሎታል። ዛሬስ ስንቶች ናቸው ያለምንም ምክንያት ወንድሞቻቸውን የሚገሉ፣ ወንድሞቻቸውን ሰላም የሚያደርጉ፣ የወንድሞቻቸውን ንብረት የሚዘርፉ፣ የወንድሞቻቸውን ሚስቶች የሚደፍሩ ስንቶቻቸው ናቸው? ያለምንም ኃጢአት ምንም የማያውቁ ንጹሐን ዜጎችን ደም በከንቱ የሚያፈሱ እና ይሄ ከዛ ጊዜ ጀምሮ የመጣ ነው። ዛሬም እንደቀጠለ አለ። ምክንያቱም የዛር መናፍስት አሁንም ተቆጣጥረውን ስላሉ ማለት ነው። እና ይሄንን ልብ ልንል ይገባል። ስለዚህ የቃይን መንፈስ የደም አፍሳሽነት ወይም የግድያ ወንጀል ጀማሪ በመሆን ዲያብሎስን የሰው ልጅ ዘር አጥፊነትን በገሃዱ ዓለም ያለ ዕድሜ መሞትን ልብ አድርጎ ዛሬ ያለ ዕድሜያቸው የሚሞቱ በርካታ ወጣቶች እንዳሉ እየተመለከትን ነው። ያለ ዕድሜ መሞትን ማሳያ በማድረግ ተጠቀመበት። ደጉ ብሩኩና ቅዱሱ ሰው አቤል በአምልኮቱ ምክንያት ሞተ። ይሄ አሁንም እየታየ ነው። እንግዲህ እምነታችንን ያሉ ለእምነታቸው መስዋዕትነትን ለመክፈል ግንባር ቀደም የሆኑ መስዋዕትነት እየከፈሉ እንደሆነ እያየን ነው። ይሄ ግን በመጽሐፍ ቅዱስ እንደተመለከትነው መምህራችንም እንዳስተማሩን ከአቤልና ከቃይን ታሪክ ጀምሮ ያለ እውነት ነው። እንግዲህ አሁን መስዋዕትን እግዚአብሔር የሚቀበለው ሰው የለም። ለአምልኮት ክብር የሚሰጠው ሰው በአጠቃላይ አምላክ የወደደው ነው። አምላክ የወደደው ሰው አቤል የለም። ልብ አድርጎ ለምድር የቀረው በሕይወት ያለው ቃየን ነው። አሁን ያለውን ነባራዊ እውነት ሲነግሩን ማለት ነው። እና ወንድሙን ያሳደደ፣ ደሙን ያፈሰሰ፣ በድንጋይ ወግሮ የገደለ የተረገመው ቃየን አለ። መቼ? አሁን እኛ ባለንበት ዘመን እንግዲህ ዙሪያችንን የመቃኘት ጉዳይ ነው። ዙሪያችንን ስንቃኝ ምንድን ነው የምንታዘበው?
ወንድም ወንድሙን እየገደለ ወንድም ወንድሙን እያሳደደ ደሙን እያፈሰሰ ያውም ያለምንም በቂ ምክንያት። ስለዚህ ዛሬ አቤል የለም ቃየን የለም ቢሉ ዘመኑን ግምት ውስጥ በማስገባት ነው። ቅናት፣ ተንኮል፣ ክፋትና ምቀኝነት መሰረታዊ በመሆን እድሉን ያገኙት ለመጀመሪያ ጊዜ በቃየን ህይወትና ዘመን ውስጥ ነው። ግን አሁንም ቀጥሏል። አዳም ከገነት መሸሽ መራቆትና መደበቅ ከነበረው አስፈሪና አሳዛኝ በሆነው ሂደት ላይ የቃየን ተግባር ወንድሙን በመግደል ሲጀመር ለቀጣዩ ትውልድ የግድያ አስተማሪነቱ ለዲያብሎስ ዓላማ ልዩ መርሆ ሆኗል። ይህ እንግዲህ ጊዜያችንን የሚነግረን እውነት ነው። ይህ ዓለም ቃየንን ይወዳል። ልብ አድርጉ። ይህ ዓለም ቃየንን ይወዳል። በተለይ አሁን ዓለምን ዝም ብላችሁ እስኪ በደንብ ተመልከቱት። ከሰላም ይልቅ ጦርነት ነው። ከመተሳሰብ ይልቅ መገዳደል ነው እየቀደመ ያለው እና ስለዚህ ይህ ዓለም ከአቤል ይልቅ ቃየንን እየወደደ እንደሆነ በተግባር እያሳየን ነው ማለት ነው። በዚህ ምድር ስትኖር፣ ስትወጣ፣ ስትገባ፣ ስትሰራ፣ ስትማር፣ ስታገኝ፣ ስትደሰት ሁሉ በመንገድህ ላይ ከግራ ከቀኝ ከኋላ ከፊት ከላይ ከታች ሳይቀር የቃየን መንፈስ አለ። ዙሪያ የመመርመር ጉዳይ ነው። ወታችሁ እንኳን ለመግባት ትሰጉ የለ እንዴ? ድሮ እኔ አስታውሳለሁ በልጅነታችን ጊዜ ትምህርት ሲዘጋ ዘመዶቻችን ጋር ክፍለ ሀገር ሄደን አሳልፈ ለመውጣት በጣም እንጓጓ ነበር። ዛሬ ከአዲስ አበባ ለመውጣት የሚደፍር ሰው አለ እንዴ? እደፍራለሁ የፈለገ ነገር ይምጣ የሚል ከሆነ ህይወቱን አስይዞ ነው ማለት ነው። ለምን? አቤል ስለሌለ። ለምን? ቃየን ቦታውን ስለተካው እና ይሄንን ዘመን ነው እንግዲህ እያስተማሩን ያሉት ማለት ነው። የእግዚአብሔር ቃልና የቃየን ድምፅ። እግዚአብሔር ቃየንን አለው፣ ወንድምህ አቤል ወዴት አለ? እሱም አለ፣ አላውቅም፣ የወንድሜ ጠባቂ እኔ ነኝ አለው። ምን አደረገህ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል። አሁንም የወንድምህን ደም ከእጅህ ለመቀበል አፏን በከፈተች ምድር ላይ አንተ የተረገምክ ነህ። ምድርንም ባረስክ ጊዜ እንግዲህ ኃይሏን አትሰጥህም። በምድር ላይ ኮብላይና ተቅበዝባዥ ትሆናለህ አለው። ዘፍጥረት 4-9 እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድኩ አሳደግኩም፣ እነሱም አመፁብኝ። በአዳም ሔዋንና በተተኪው ትውልድ ውስጥ የዲያብሎስ አስተሳሰብ ጅማሬ፣ ንዴት፣ የጠብ መጀመሪያ አባት እንዲሆን በቃየን ሕይወት ዲያብሎስ ከመገለጹ በላይ በወንድሙ ላይ የፊት ማጥቆርና የመቀየር ገጽን የአካል ክፉ ጸባይ ጽንሰ ሀሳብ የሚታይበት ሆኖ ቃየን እንዲገለጥ አድርገውታል። እንግዲህ ይህንን ሁሉ የምነግራችሁ ለምንድን ነው? እነዚህን ነገሮች ጠቅላላ ምንድን ነው ምክንያታቸው ብለን ስናስብ ተቆጣጥሬያቸዋለሁ የሚለው ከዘመን ዘመን ተሸጋግሮ ከትውልድ ትውልድ ተሸጋግሮ በቤተሰብ ውስጥ እያለፈ የሚመጣው የአጋንንት ክፉ ባህሪ ነው፣ ክፉ ጸባይ ነው የምናየው እና ስለዚህ ይሄ ከሆነ ችግሩ እንዴት ከዚህ ውስጥ እንወጣ የሚለውን በደንብ ማየት አለብን። ይሄ እንግዲህ ከባዕድ አምልኮ ነፃ መሆን ነው። ምክንያቱም በቃየን የተጀመረው የፊት ማጥቆር ጸባይ ዛሬም ስላለ በብዙ ሰዎች ዘንድ ማለት ነው። ከዛ መላቀቅ የሚቻለው እንዳልካችሁ ከዛር መንፈስ እንላቀቅ ነው። ከዛር መንፈስ ያልተላቀቀ ትውልድ ቃየንን ወክለው በምድር ላይ እያጠፋ ይኖራል ማለት ነው እና ያ እንዳይሆን እንግዲህ መጀመሪያ የዛር መንፈስ የሚለውን ትርጉም እንወቅ። የዛር መንፈስ እንዳልነው አጋንንት የተቆጣጠረው ቤተሰብ ማለት ነው። ከትውልድ ትውልድ ከዘርዘር የሚተላለፍ ከእናት ማፀን ጀምሮ ተወልዶ አጋንንት ፈረሴ ነው እያለ የሚጋልበው ትውልድ ማለት ነው። ስለዚህ ፈረስ አጋንንት የሚጋልብብን ፈረስ ላለመሆን ደግሞ የራሳችን ግንዛቤ፣ የራሳችን እውቀት፣ የራሳችን ጥረት ወሳኝነት ይኖረዋል እና ያንን ያወቀ የአጋንንት ፈረስ ላለመሆን ወደ እግዚአብሔር ይቀርባል፣ ወደ ቅዱስ መንፈስ ይቀርባል። ቅድስት ድንግል ማርያምን አማልጅኝ ይላል። በመላእክት ተራዳይነት ያምናል። ይሄ ቴዎሬቲካሊ ነው። ነገር ግን ትልቁ የክርስቲያን ተግባር ደግሞ እነዚህን ነገሮች ወደ ተግባር መቀየር ነውና ወደ ተግባር ይቀይራል። የእግዚአብሔርን ቃል ያከብራል፣ ለእግዚአብሔር ይንበረከካል፣ ለእግዚአብሔር ይጸልያል፣ ለእግዚአብሔር ይጾማል። እግዚአብሔር የሚወደውን ነገር ሁሉ ያደርጋል። በዚህም ሰይጣንን ድል ይነሳል። ድልን ያልነሳ ማንነት ግን ሁሌም ከችግር ጋር የተቆራኘ ስለሚሆን
ከችግር ለመውጣት የፈለገ ደግሞ አሁን እንዳልኳችሁ ከዛር መንፈስ አሰራር ራሱን ነፃ ሊያደርግ ይገባል የሚለው የዛሬው ማሳረጊያ መርሃ ግብሬ ነው። እንግዲህ ከዚህ መርሃ ግብር እርግጠኛ ነኝ ቁም ነገር እንደቀሰማችሁ። በቀጣይ በሌላ መርሃ ግብር እንገናኛለን። ነገር ግን እንደ ሁልጊዜውም እንደምለው አብራችሁኝ ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ከልብ አመሰግናለሁ። የሰብስክራይበራችን ቁጥር እየጨመረ ነው። ከ90,000 አልፏል። 90,200 ምናምን ገብቷል። እንደምንም እንደጋገፍና 100,000 እናስገባው። ያው እናንተን ይዤ ነው እዚህ የደረስኩት። ወደፊትም እናንተን ይዤ የተሻለ ስራ ለመስራት ጥረት አደርጋለሁ። እስከዛሬ ላደረጋችሁልኝ አስተዋጽኦ ግን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ ማለት እፈልጋለሁ። እንዳልኳችሁ በሌላ መርሃ ግብር እስከምንገኝ ግን በያላችሁበት ሰላም፣ ጤና፣ በረከት የግል ሀብቶቻችሁ እንዲሆኑ እመኛለሁ። በድጋሚ ሰላም።